ሰላም ለእናንተ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እጅግ በጣም ደህና ነኝ። አትርሴ ባለ ዋሽንቱ አለ እኔ ያለው ዛሬ ምሽታችንን እንደዚህ ዋሽንት እያንጎራጎረልን አብረን እየተጨዋወትን እናመሻለን። ግን ያው ምሽት ነው። በተለይ ፀሐዋ ስትጠልቅና ጠዋት ጋር ፀሐዋ ስትወጣ ያለው የመልካም የአየር ንብረት ምቹነት፣ ተስማሚነት ደስ የሚል ድባብ ይሰጣል። በአካባቢው ጋር ያወዛል። የተወለገው መልሶ ይወረዛል፣ የደረቀው ይረጥባል። ምሽት እና ጠዋት ላይ በጣም ደስ የሚል ድባብ ያለው ነው። በነገራችን ላይ የሰው ልጅ መንፈስ የደከመ መንፈስ የሚታደስበት እንደገና የሚበረታበት ርቀታችሁ እንድታስቡ የሚያደርጋችሁ እንድታስተውሉ የሚያደርጋችሁ መልካም ምሽት ነው። ማታ ላይ ሲሆን በተለይ ይሄ ሰዓት በጣም ምቹ ሰዓት ነው። ወደ ገጠራማ አካባቢ ደግሞ ስትወጡ እንደምታዋቸው ጥጆቹ፣ ከብቶቹ፣ ላሞቹ በየአቅጣጫው ማሰው ሳይቀር ግራ ቀኙን ፊትና ኋላውን እያያችሁ ደስ የሚል ድባብ ታሳልፋላችሁ። ገጠሩን እወደዋለሁ። በተለይ እንደዚህ እንደ አትርሴ ዋሽንት የሚያንጎራጉር የሚጫወት ምናምን ባገኘሁለት ደግሞ የተለየ ድባብ ይኖረዋል እና ገጠራማውን አካባቢ በነገራችን ላይ ልጁ የሚያደርገው ከተፈጥሮ ጋር ትዋደዳላችሁ። ከሰው ሰራሽ ጋር ሳይሆን ከተፈጥሮ ጋር የምትዋደዱበት ነው። ብዙ ጊዜ ከተፈጥሮ ነው በቃ ዙሪያችሁን ግራ ቀኝ ፊትና ኋላችሁን የሚያጅባችሁ ተፈጥሮ ነው። ተፈጥሮ ደግሞ ይገማሸርባችኋል። ውበቱ፣ ድባቡ፣ ሁለመናው ልጅ የሆነ ተፈጥሮና ተሰጥኦ ስላለው ደስ የሚል ድባብ አለው። የሚያምር ማለት ነውና እወደዋለሁ። ይህን ሰዓት በጣም ነው የምወደው። ይህን ምሽት በጣም ነው የምወደው። እውነት ለመናገር በጣም ደክሞኝ ወይም ተሰላችቼ ወይም ከፍቶኝ ከዋልኩኝ ምሽት ላይ እንደ አዲስ ታደሳለሁ። እንደ አዲስ ሀሳቦች ይፈልቃሉ። እንደ አዲስ መንገዶች ብሩህ ይሆናሉ። እንደ አዲስ ጨለሞች ይነጋሉ። እንግዲህ እኮ ወደ ጨለማው እየቀረብን እኮ ነው። አይገርማችሁም? ወደ ጨለማው እየቀረብን ነው። ምሽቱ ሲመጣ ፀሐይ ስትጠልቅ የመጨረሻ ትግሏን የመጨረሻ ሽንፈቷ ሲሆን በከፊል እየጨለመ ሲመጣ እሱ ድባብ ለኛ ደግሞ ምቹ የሆነ ውበት አለው። ገጠር ስትመጡ እንደምታዩት ነው እንግዲህ በጎቹ አሉ፣ ፍየሎቹ፣ ላሞቹ፣ በሬዎቹ። በተለይ በእንስሳት ሲሆን ደግሞ ጥጆቹ ከየማሰው የሚጥመጡ እናቶቻቸውን እየጠበቁ ይጮሃሉ። የበጎቹ ግልገል ይጮሃሉ፣ የፍየሎቹ ግልገል ይጮሃሉ እና በጣም ደስ የሚል ድባብ አለው። ገጠር እንደዛ ነው። በቃ እንደዛ ነው። ለዛ ነው ይህን ፓርት እዚህ የምመርጠው። ለዛ ነው ይህን ሰዓት እዚህ የምመርጠው። ይህን ሰዓት እዚህ መገኘት የምንፈልገው ለዛ ነው። ብዙዎቻችሁ በዚህ ሰዓት ላይ መገኘት ከፈለጋችሁ አብራችሁ መሆን ትችላላችሁ። በተለይ እንደዚህ ለስለስ ያለ ዋሽንት ጉርጉሮ ሲተጨመርበት ሲታከልበት ደግሞ ልጁ ድባብ ይሰጠዋል ማለት ነውና የእርሻ ሰዓት ነው። ዛሬ ሰበት ነው። በሚቀጥሉት ጊዜ ጀምሮ ደግሞ የእርሻ ሰዓት ነው። እርሻ እያረሰ ገበሬ ያፍጫጫል፣ ይዘፍናል፣ ያቀራራል። ብሶቱን፣ መከፋቱን፣ ደስታውን በአጠቃላይ ይገልጻል ማለት ነው። የወፎቹ ጩኸት ደስ አይልም? እንደምታዩት እንግዲህ የወፎቹ ጩኸት ሳይቀር ገጠራማው አካባቢ በጅምላ የሆነ ነገር ስለሚኖር ደስ የሚል ድባብ አለው። አትርሴ ምሽት ሲሆን ምሽት ላይ በጣም ያምራል። ምሽት ላይ በጣም ደስ የሚል ድባብ አለው። ቀዝቀዝ ያለ አየር ነው። በጣም ደስ የሚል ድባብ አለው። ደግሞ እየመሸ ሲሄድ በጣም ቆንጆ ድባብ አለው። ስለዚህ ምሽት ላይ ለዛ ነው ወደዚህ ወጥተን አትርሴ ዋሽንት እያንጎራጎረ እኔም ከእናንተ ጋር እየተጨዋወትን ያለ ነው። ጻፉልኝ። በጎች አሉ። በጎችንም ላስቃኛችሁ። እንደምታዋቸው እንግዲህ በጎች አሉ። ምክንያቱም በጎች እንግዲህ እንደምታዋቸው በጣም የሚያማምሩ በጎች ናቸው። በጣም ደስ የሚሉ ናቸው። ምሽት ነው። ከወዲያ ከብቶች አሉ። ማሰው ዙሪያውን በጣም ደስ የሚል ድባብ ነው ያለው። በነገራችን ላይ ደስ የሚል ድባብ ነው ያለውና ይህን አካባቢ ነው ምሽት ላይ የምወደው። ይህን ሰዓት ነው ለኔ የምወደው። ይህ ሰዓት ለኔ ወርቃማ ሰዓት ነው። እውነት ለመናገር ወርቃማ ሰዓት ሙሉ ቀን ተጨናነቄ ከፍቶኝ ምናምን ከዋልኩኝ ይህን ሰዓት ሲመጣ በጣም የምታደስበት በጣም ደስ የሚልበት ሰዓት ነው። በጣም ደስ የሚልበት ሰዓት ነውና
አልፎ አልፎ ድንበር ላይ ቁጭ ብለው የሚያወጉ ሰዎች ይኖራሉ። ታች ከሆነ መውዳ ማዶ ጭዱ ጋር ታች ወንዙ ዳር ላይ ምናምን ቁጭ ብለው ያወጋሉ ሰዎቹ። ይህን ሰዓት እወደዋለሁ፣ ይህን ጊዜ እወደዋለሁ። በቃ ሰዎቹ ከተፈጥሮ ጋር የሚስማሙበት፣ ተፈጥሮ ደግሞ ይህን ሰዓት የምታሞሽርበት የምታገማሽርበት ድባቡ ልዩ የሚሆንበት ሰዓት ነውና ይህን ሰዓት ለዛ ነው የምንቃኘው። አብራችሁኝ ነው እንግዲህ አብረን ከትርሴ ጋር እየተጫወትን እያወጋን አብረናችሁ እንሆናለን ማለት ነው። ይሄን ድባብ ነው እንግዲህ የምንወደው። ይሄን ድባብ ያምራል። ይሄ ድባብ ውብ ነው። ይሄ ሰዓት ልዩ የሆነ ሰዓት ነው። ልዩ የሆነ ሰዓት ነው። በተለይ እንደ ስማበለው በገጠራማው አካባቢ ተንቀሳቅሶ ስራዎችን እንደሚሰራ ባህልና ትውፊቱን እንደሚያስተዋውቅ ይህን ሰዓት ይመርጠዋል። ይሄ ከኋላ የሚታያቸው በጎቹ፣ ፍየሎቹ ከብት የሚጠብቁት ከብት የሚያግዱት፣ የሚያበሉት፣ የሚያጠጡት ምሽት ላይ በጣም ልዩ የሆነ ድባብ አለው ማለት ነው። የሚያምር ድባብ አለው። ከዛ ውጭ እንግዲህ ፀሐይ እየጠለቀች ነው። የመጨረሻ እስትንፋሷን ነው እየተጠቀመች ያለችው። ያለቻትን ቀሪ እንጥፍጣፊ ብርሃን ነው ለኛ እየሰጠች ያለችው። ፀሐይ ስትጠልቅ ጨለመው ሲነግስ ሁላችንም የሰው ልጅ ቀርቶ እንስሳቶች ወደ ቤቱ ይሰበሰባሉ፣ ወፎቹ ወደ ጎጆአቸው ይሄዳሉ፣ አውሬዎቹ ወደ ዋሻቸው ይሄዳሉ። እኛ ደግሞ ወደ ቤታችን እንገባለን። ቤት መግባት ብቻ አይደለም፣ ግቢያችን ላይ እንዘጋለን፣ ከዛ በራችንን እንዘጋለን፣ ሁሉን ነገር እንዘጋጋለን እና እኛ የብርሃን ጥገኞች ነን። በነገራችን ላይ የብርሃን ጥገኞች ነን። ብርሃን ከሌለ እስከሌለ ድረስ እኛ እንትን ማለት አንችልም። ብርሃኗን ተጠቅመን ብቻ ነው አገልግሎት የምንወስደው። ምንም ያህል ዘመናዊ ነገሮችን ብንጠቀም ብርሃን ከሌለ ያው ብርሃን ጥገኛ እንሆናለን ማለት ነውና በጣም ደስ የሚል ድባብ አለው። አተሴ ደግሞ እንደምታውቁት በጣም ዋሽንት ችሎታ ያለው በጣም ጎበዝ የሆነ በጣም የሚጫወት ነው። በተለይ እንደዚህ በገጠራማው አካባቢ ስላደገ ፍየሎችን በጎች እንደዚህ ነው ያደገው አይደል? ፍየል በግ እየጠበቁ ዋሽንት ከብቶችንም እያበላለሁ፣ በጎችንም በተራ ነው። በጉ ተራ ተደረሰኝ ነው በግ እጠብቃለሁ። ከብቱ ተራም ተደረሰኝ ከብት እጠብቃለሁ እና ዋሽንት አይለየኝም። ዋሽንት በቃ አብሮ አይለየኝም። በቃ ታንጎራጉረው እና አሁን በጎችን እያበላለሁ ማንጎራጉር በቃ ዋሽንት በቃ አብሮ አደጌ ስለሆነ የተለያየ ዋሽንት ጨዋታ ነው የምትጫወተው። አዎ በቃ ቀኑን ይመሽልኛል። በጎችን ከብቶችም ጠግበው ይገባሉ። እንግዲህ እንደዚህ ነው ዋሽንቱን። እሱም ልክ በዚህ ልክ ነው ከዋሽንቱ ጋር ፍቅር ያለው። ዋሽንቱን የራሱን ብሶት ያወጣበታል፣ ተፈጥሮን ያሞካሽበታል፣ እንስሶችን ያሞካሽበታል፣ ላምና በሬዎችን ያሞካሽበታል፣ ህይወቱን ራሱ ያሞካሽበታል፣ የአካባቢውን ጉልህ የሆኑ ማንነቶችን ያሞካሽበታል በዋሽንቱ ማለት ነው። እየተጫወተ እያንጎራጎረ ትዘፍንበታል አይደል? አካባቢን ታሞክሽበታለህ። አሞክስበታለሁ። እኔም ራሴን አሞክሳለሁ፣ ከብቶቹ ሁላ አሞክሳለሁ። በቃ ቀኑ ሲመሽ በቃ እንደዚህ ነው እያንጎራጎርኩ ነው። ብሶት ሲከፋ ታንጎራጉራለህ በዋሽንት የብሶት እንደው ሲብስ እንደው በልበል ሲለኝ አንጎራጉራ። እስቲ የብሶት አንጎራጉራ። በጣም አንጎራጉራ። እስቲ አንጎራጉራ። የብሶት አድርገህ እስቲ። እንግዲህ ብሶት ከብዙ ነገር ይመጣል። መንገዳችሁ ካለሳካ ሲል፣ ጎዳናው ሲጠምባችሁ፣ እንቅፋቱ ሲበዛባችሁ፣ ያሰባችሁት አልሳካ ሲል፣ ጎጆአችሁ አልጸና ሲል፣ ፍቅራችሁ አልደረጅ ሲል፣ አዎ እንደ ክረምት ዳመና ዙሪያው ጭጋግ ሲሆንባችሁ ከቀኝም ከግራም ከፊትም ከኋላም ደጋፊ ነን ያለ የሚለው የሚጥላችሁ ሲሆን አይዞህ የሚል ባይ ከጀርባችሁ ስታጡ ተስፋችሁ ሲሟጠጥ የመጨረሻ የሚሆነው ብሶታችሁ ማውጣት ነው። በእንጉርጉሮ ታወጣላችሁ፣ በዋሽንት እንደዚህ ታወጣላችሁ፣ ያንጎራጎራችሁ በድምጽ ታወጣላችሁ የመጨረሻችሁን። ከዛ በኋላ መልእክታችሁ የሚሆነው ለሁለት ነገር ታስተላልፋላችሁ ብሶታችሁ። አንደኛው በዙሪያችሁ ላለው ለሰው ልጅ ለተፈጥሮ አብሯችሁ ላለው አካል በሙሉ ከናንተ ጋር ተቀራኝቶ ተዋዶ ተግባብቶ የሚኖረው ሳይናገር የሚናገረው ቁስ ለሆነው አካል ሁሉ ብሶታችሁን ለጎጆአችሁ ሳይቀር ያንጎራጎራችሁ ብሶታችሁን ትገልጻላችሁ። ሌላኛው ስታንጎራጎሩ መከፋታችሁን ማዘናችሁን ለእምነታችሁ ትናገራላችሁ። ምንድነው በቃ ተበደልኩ፣ ተከፋው፣ የት ልሄድ፣ ወዴት ትመራኛለህ፣ ምንስ ባርግ ነው የተሻለ የሚሆነው የሚሉ ሀሳቦች በጣም በጉል ይወጣሉ ማለት ነው። በጣም በጉል ይወጣሉ ማለት ነውና ያ ሰዓት በጣም ከባዱ ሰዓት ይሆናል ማለት ነው። ከባዱ ጊዜ ይሆናል። ይሄን ሁሉ የሚገልጸው ዋሽንት ነው።
በዋሽንት ነው ይሄን ሁሉ ማድረግ የምትችሉት፣ በዋሽንት ነው ይሄን ሁሉ የምታንጎራጉሩት። በገጠራማው አካባቢ ዋሽንት ብቻ አይደለም በነገራችን ላይ የሙዚቃ መሳሪያ የተለያዩ ሙዚቃ መሳሪያዎች አሉ። ዋሽንትን በስፋት የሚጠቀመው እረኛ ስትሆኑ በእረኝነት ጊዜ በየትኛውም ቦታ እየተንቀሳቀሳችሁ ልትለምዱት የምትችሉት የትኛውም እረኛ የሚይዘው አንዱ እረኛ ሲችል እናንተም ለመቻል የምትጓጉበት በጣም ደስ የሚል ጊዜ የሚሆንበት ነው። ምናልባት እናንተ ትልቅ ከተማ ውስጥ እየኖራችሁ ይሆናል። በርገር እየበላችሁ ኬክ እየበላችሁ በአስፋልት እየሄዳችሁ ወክ እያደረጋችሁ በውድ መኪኖች እየተንቀሳቀሳችሁ እንደዛ ይሆናል። ምናልባት የእናንተ ህይወት እንደዛ ይሆናል ብዬ አስባለሁ። እንደዛ ሊሆን ይችላል። አሁን እያያችሁት ይሄን ቪዲዮ ያላችሁት የእናንተ ህይወት እንደዛ ይሆናል ብዬ አስባለሁ። የኛ ህይወት የገጠራማው ህይወት ግን ይሄ ነው። የገጠራማው ህይወት ይሄ ነው። በቃ ይሄ ነው። ጋራችን ተርቦዝና ሸለቆውን እያቆራረጣችሁ ሲገኝ በጫማ ሳይገኝ በእግራችሁ እየሄዳችሁ እየዘፈናችሁ እያቅራራችሁ እየፎከራችሁ እያጨዳችሁና እየወቃችሁ ህይወትን እንድትመሩታላችሁ። በነገራችን ላይ በገጠራማው አካባቢ በጣም የሚከብደው የተረገዘው አልወለድ ሲል፣ የታጨደው አልወቃ ሲል፣ ማሰው አልዘራ ሲል እንዲሁ ሲቀር ያ ነው ከባዱ የገጠራማው ህይወት የሚሆነው። ይሄ ነው ከባዱ ፈተና የሚሆነው። ይሄ ነው በቃ ወደምትፈልጉት አቅጣጫ በምትፈልጉት መንገድ አለመራመዳችሁ። ይሄ ነው ፈተና የሚሆነው በገጠራማ አካባቢ። ከዛ ውጭ ግን ከተፈጥሮ ጋር ተቆናይቶ ተዋዶ ተግባብቶ ነው የሚኖረው። እንደዛ ነው የሚኖረው። በቃ እንደዛ ነው የሚኖረው። የምሬን ነው። እንስሶች ይገዙለታል። ልብ በሉ፣ እንስሶች ይገዙለታል። በሬው ይጠመድለታል። ላሟ ታለብለታለች። ፈረሶቹ ይጫኑለታል። አህዮቹ ያገለግሉታል። ይዋደዳሉ፣ ይቆራኛሉ። መሬቱ የዘራበት ሁሉ ይበቅላል። በጣም ገበሬ የረገጠው በዱካ የረገጠበት ሁሉ ያበቅላል። ይሄ ነው መዋደድ ማለት። ይሄ ነው መቆራኘት ማለት። ዛፎቹ ጠል ይሆኑታል። አንድ አመት የተከላቸው በቀጣይ አመት ላይ ጥላ ይሆኑታል። ጥላ ከለላ ይሆኑታል። ጠል አይደለም የሚሆኑት፣ ጥላ ከለላ ነው የሚሆኑት ዛፎቹ። በጣም ነው ደስ የሚለው እውነት ለመናገር። እንደዚህ ነው የሚግባባው፣ እንደዚህ ነው የሚዋደደው። በገጠራማው አካባቢ ያለ ህይወት ይሄ ነው። እንደዚህ ደግሞ ዋሽንት እያንጎራጎራችሁ እየተጨዋወታችሁ ሲሆን ደግሞ ልጁ ድባብ አለው ማለት ነው። እሱ በዋሽንቱ ብሶቱን እያንጎራጎረ ያወጣዋል። እኔ ደግሞ በሱ ጉርጉሮ ውስጤ ይተክዛል። ወደ ኋላ አርቄ ሄዳለሁ፣ ወደፊትም ርቄ ሄዳለሁ። አሁን ያለሁበትንም አብሰለስለዋለሁ። አይገርምም? እንደዚህ ነው በቃ የምትቆራኙት። እሱ እያንጎራጎረ ነው፣ እሱ ብሶቱን እያወጣ ነው። እኔ ደግሞ በሱ በሚያወጣቸው ድምጾች፣ እሱ በሚያወጣው ብሶት የራሴን ብሶት እያሰብኩ ነው።